ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ተስፋለም ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ከኖርዌይ የተደረገልን የሱፐር ታንክስ ድጋፍ ነው። ልባዊ ምስጋና እያቀረብን ሌሎቻችሁም ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከትናንት በስቲያ በተደረገው የእንግሊዝ ፕሪሚየር ሊግ በሞሎኒው ስቴዲየም አርሴናል ከወልቭስ ጋር 2-2 መለያየቱን ተከትሎ በርካታ ጉዳዮች ሲሰነዘሩ ነበር። ሁሉም የየራሱን ሀሳብ ሲሰጥ ነበርና በዘንድሮ የአርሴናል የዋንጫ ሲዝን ላይ ትልቅ የውጤት ለውጥ ያስከተለ፣ ምናልባት በሲዝኑ የአንዱን ቡድን የበላይነት የመጋራት አሁን በሁለት ቡድኖች መካከል የበለጠ ፉክክሩ ከፍ እንዲል አጋጣሚዎችን የፈጠረ የአርሴናል መንሸራተትና በእለቱ በነበሩ የጨዋታ እንቅስቃሴዎች አንዳንድ አጋጣሚዎች በርካታ ድህረ ጨዋታ ነጥቦች ላይ ሁሉም የእግር ኳስ ቤተሰብ የየራሱን ሀሳብ እየሰጠ የተለያዩ ነጥቦች በሶሻል ሚዲያው እየተዘዋወረ ይገኛል እና በትናንትናው ዕለት ምሽት ላይ አንድ መረጃ ተመለከትኩ። ከቢቢሲ በኮሊንስ አማካኝነት የአርሴናል ሪፖርተር ነው፣ ኮረስፖንደር ነው፣ የታወቀ የቢቢሲ ሪፖርተር ነው እና አንድን ጉዳይ በማገናኘት የዘንድሮውን ሲዝን በአርሴናል ቤት እየተፈጠረ ያለውን ጉዳይ ከ2007 እና 8 የውድድር ዓመት ጋር በቀጥታ በማገናኘት አጋጣሚዎችን ተመሳሳይ ባህሪ መስተዋሉን ደግሞ በማንሳት ጉዳዩ ላይ ከፍተኛ ትንተናና በርካታ ሀሳቦችን አንስቷል። ይህን ጉዳይ ምናልባት በርካታ የእግር ኳስ ቤተሰብ በትላልቅ መረጃዎች ላይ የተመለከታችሁ ይመስለኛል። ይሄ ጉዳይ በበለጠ ከፍተኛ የእግር ኳሱ ቤተሰብ የተመለከተው ነጥብ ስለሆነ በዚህ ዙሪያ የራሳችንን ሀሳብና ጥናት አካተንበት ከተነሳው ነጥብ ጋር እስቲ አንዳንድ ጉዳዮችን ከታሪክ አጋጣሚ ጋር የወቅቱ አርሴናል እና የአሁኑ አርሴናል ምን ይመስላል፣ በእነዚህ ጉዳዮች ላይ መወያየት ስላለብን ነው። ተመሳሳይ ባህሪ መፈጸሙ የታሪክ አጋጣሚ በድጋሚ እንዲፈጠር ሊያደርግ ይችላል ወይስ ያንን ታሪክ የመቀየር አቅም አለው የአሁኑ የሚካኤል አርቴታ አርሴናል የሚለው ጉዳይ ላይ እንወያያለን። ይሄ ነፃ ሀሳብ ነው። በዚህ ፕሮግራም ላይ የምናነሳቸው ነጥቦች ከነጮቹ ጋር ተያይዞ የወጣውን ሀሳብ በቀጥታ ዲፕሊኬት በማድረግ ሳይሆን በተቃራኒው ማንሳት ያለብን ነጥብ አለ። በተመሳሳይ ደግሞ ይህንን ጉዳይ በዘንድሮ ሲዝን ሊፈጸም የሚችልበትም እድል እንዳለ አያይዘን በማንሳት ስለዚህ በሁለቱም ሀሳቦች ላይ የጋራ ውይይት የምናደርግበት ጠንካራና መወያየት ያለብንን ጥሩ ጉዳዮች ስለተነሱበት እስቲ በእነዚህ ነጥቦች ላይ አንዳንድ ጉዳዮችን እናንሳ። ከዚህ ፕሮግራም በመቀጠል በአሌክሳንደር ኢሳቅ መመለስ እና የፊትነስ ጉዳይ ላይ የወጡ መረጃዎችን፣ በተመሳሳይ ደግሞ ቼልሲ ከሊያም ሮሲኒየር ጋር ያለፉትን 13 በሁሉም ውድድሮች ጨዋታዎች ላይ የነበረው አፕሮች እና የቡድኑ ጥንካሬ ካለፉት የኤንዞ ማሬስካ ዘመን ቼልሲ ምን አይነት መሻሻል አሳይቷል፣ በቁጥሮች የታገዘ አንዳንድ እውነታዎችን እንወያያለን። ዕለተ ዓርብን እንግዲህ ከኛ ጋር ቆይታ ስታደርጉ በእነዚህ 3 ፕሮግራሞች ዙሪያ ምንወያይ ይሆናል። አሁን ለከፈታችሁ ላይክ አድርጉ፣ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ
የአክብሮት ግብዣችን ነው። እስቲ ወደ ያዝነው ነጥብ በቀጥታ እንለፍ። አርሴናል በ2007 እና 8 በዛ የውድድር ዓመት ከአርሴን ቬንገር ጋር ዋንጫን ለማሳካት ከየትኛውም ጊዜ በላይ የቀረቡበት ትልቅ አጋጣሚ የተፈጠረበት አሳዛኝ ጉዳዮች በአንድ ጨዋታ ተፈጥረው ከዛ ጨዋታ በኋላ ጉዳዮች ሁሉ በአንዴ የተቀየሩና የነበሩ ተስፋዎች የአርሴናል ጠንካራ ጉዞ በአንዴ እንዲቀየር ምክንያት የነበረ አንድ ጨዋታ ነበር። ከዛ ጨዋታ በኋላ የተንጸባረቀው አንዳንድ ሜንታሊቲና አርሴናል እንደ ቡድን የተንሸራተተበት መንገድ ከአለፈው ረቡዕ ጨዋታ ውጤት ጋር ተቀራራቢ ተመሳሳይ በማድረግ በርካታ ነጥቦችን በነጮቹ ትላልቅ ሚዲያዎች ላይ እየተነሳ ነው የሚገኘው። ከምናስታውሳቸው ነጥቦች መካከል በ2007 እና 8 አርሴናል በ26ኛ ሳምንት ጨዋታ ወደ ሚትላንድ ተጉዞ ላለመውረድ በሚደረግ ከፍተኛ ትንቅንቅ በሊጉ ለመቆየት የማይክ አሽሊ በርሚንግሃም ሲቲ ፈታኝ የሜዳ ውስጥ ካራክተርን በመላበስ በወቅቱ አግሬሲቭ እንቅስቃሴዎችን ያካተተ በጣም ጠንካራና ሶሊድ ቡድን ነገር ግን በወቅቱ በወራጅ ቀጠና 18ኛ ደረጃ ላይ መገኘቱን ተከትሎ በርሚንግሃም በጣም ፈታኝ የነበረበት ወቅት ነው። በዛ ጨዋታ እንግዲህ ከምናስታውሳቸው አጋጣሚዎች መካከል 3ኛ ደቂቃ ላይ ማርቲን ቴይለር የበርሚንግሃም አምበል ኤድዋርዶ የአርሴናል ቴክኒሻን የግራኝ እግር የፊት መስመር ተጫዋች ላይ በሰራው ከባድና አሰቃቂ ፋውል በቀይ ካርድ ከሜዳ ይወጣል። ኤድዋርዶም ለቀሪ ጨዋታዎች በቀጣይ የውድድር ዓመት እንግዲህ ከባድ በእግር ኳስ ከተመለከትናቸው በጣም አሰቃቂ ጉዳቶች መካከል አንዱ ነበር። በወቅቱ ከፍተኛ የሆነ ጫናም ትችትም ያስተናገደው ማርቲን ቴይለር እንግዲህ በቀይ ካርድ 3ኛ ደቂቃ ላይ የኤድዋርዶ እግር ላይ በሰራው አሰቃቂ ፋውል በቀይ ካርድ ከሜዳ ይወጣል። ጨዋታው ገና ከመጀመሩ በርሚንግሃም በ10 ተጫዋች ጨዋታውን የጀመረው አርሴናል የተሟላ ቡድን ሆኖ እና በወቅቱ ከተፈጠሩ ጉዳዮች መካከል በጨዋታው የነበረው የአርሴናል ጥንካሬ አስደናቂ ነበር። ግን በሜንታሊቲ ደረጃ ጨዋታውን ለማሸነፍ ከማይክ አሽሊ በርሚንግሃም ጋር የጨዋታው ሪትም የነበረው የአርሴናል ፍላጎት በኤድዋርዶ ጉዳት ምክንያት ተጫዋቾች ላይ የሚታይ ከፍተኛ መደናገጥ ይስተዋል ነበር በዕለቱ የተጠናቀቀው ጨዋታ ላይ እና 28ኛ ደቂቃ ላይ ጄምስ ማክፋደን ከዛም በኋላ በኤቨርተን ረጅም ጊዜ የምናውቀው ስኮትላንዳዊው አጥቂ 28ኛ ደቂቃ ላይ አስቆጠረ። ከረፍት መልስ የ18 ዓመቱ ወጣቱ በወቅቱ ትልቅ መነጋገሪያ ርዕስ የነበረው የአርሴናል የፊት መስመር ተጫዋች ቲዮ ዋልኮት 2 ግቦችን አከታትሎ ያስቆጠራል 50ኛና 55ኛ ደቂቃ ላይ። አርሴናል ጨዋታውን 2-1 መምራት ቻለ። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በተጨማሪ ደቂቃ 90 ሲደመር 5 ላይ ክሊሺ በሰራው ጥፋት የተገኘችዋን ፍጹም ቅጣት ምት ጄምስ ማክፋደን አስቆጥሮ ጨዋታው 2-2 ይጠናቀቃል። በዛም ወቅት 26ኛ ሳምንት ላይ አርሴናል በደረጃው ሰንጠረዥ አናት ላይ ተቀምጦ 63 ነጥብ አለው። ተከታዩ ክለብ ማንቸስተር ዩናይትድ ነው፣ 58 ነጥብ አለው። በዚህም ወቅት አርሴናል በ5 ነጥብ ከማንቸስተር ሲቲ ይርቃል። በ2007 እና 8 ከማንቸስተር ዩናይትድ ደግሞ አርሴናል በተመሳሳይ በ5 ነጥብ ይርቃል። ሁለቱም የማንቸስተር ከተማ ክለቦች ናቸው። በወቅቱ የነበረው የፈርጊ ማንቸስተር ዩናይትድ አለ። አሁን ደግሞ የወቅቱ ጠንካራውና ኃያሉ ክለብ ማንቸስተር ሲቲ በተመሳሳይ 2ኛ ደረጃ የተቀምጠዋል። አርሴናል በተለያየ ነጥብ ላይ ቢገኝም ነገር ግን የነጥብ ልዩነቱ 5 ነው። 26ኛ ሳምንት ነው በወቅቱ የነበረው። በእኩል ፊክስቸር ሁሉም ክለቦች እየተጓዙ ነበር። አሁን አርሴናል አንድ ትርፍ ጨዋታ አድርጓል፣ 27ኛ የፕሪሚየር ሊግ ጨዋታና የአሁኑን ወቅት ከዚህ ጋር ካያያዙበት ምክንያቶች መካከል አንዱ የማይክ አሽሊ በርሚንግሃም ላለመውረድ መጫወቱ። አሁን ደግሞ በተመሳሳይ አርሴናል ከሜዳ ውጪ ልክ በዛም ወቅት እንዳደረገው ወደ ሚትላንድ ተጉዞ የተጫወተው ስቴዲየም በወልቭስ ነው።
ወልቭስ እና በርሚንጋም አስቶን ቪላ እንደምታውቁት የአንድ ከተማ ክለቦች ናቸው። በጣም ጠንካራ የደርቢ ስሜት ያለው በእንግሊዝ እግር ኳስ የሚታወቁ ደርቢዎች ናቸው እነዚህ ሶስት ክለቦች እና በተመሳሳይ ወቅት በተመሳሳይ ሰዓት ያ ጨዋታ እንደውም የተደረገው ፌብሩዋሪ 23 ነበር 2007 እና 8 የውድድር ዓመት ላይ በተመሳሳይ ወቅት የጨዋታው ውጤት አንድ አይነት መሆኑ ሁለቱም የሚድላንድ ክለቦች ደግሞ ላለመውረድ መጫወታቸው በዛን ዓመት ማይክ አሽሊ በርሚንጋምን ይዘው ወረዱ። ከዛም በኋላ በርሚንጋም ወደ ፕሪሚየር ሊጉ አላደገም። በዛ ጨዋታ ከተመለከትናቸው ነጥቦችና ከረቡ ጨዋታ ጋር ያገናኙበት ሌላኛው ነጥብ ደግሞ ጨዋታው ከተጠናቀቀ በኋላ ዊሊያም ጋላስ ወደ መልበሻ ክፍል ሲሄድ ፊቶቹ ላይ እምባ መታየቱ የሜንታሊቲ ጥንካሬና በወቅቱ የነበረው የአርሴናል ስብስብ ውስጥ አምበል መሆኑን ተከትሎ እንዲህ አይነት ባህሪ ማንጸባረቁ ተገቢ አይደለም በሚል ዊሊያም ጋላስ ይተች ነበር። በተመሳሳይ ሮብ ምሽት ጨዋታው ከተጠናቀቀ በኋላ የጋብሪኤል ጄሱስ ሙስኬራ ላይ የወልቭሱ ወጣቱ ሴንተር ባክ ላይ ያሳየው ሪያክት ባህሪ ተገቢ አይደለም። የአርሴናል ተጫዋቾች ሜዳ ውስጥ ጨዋታው ከተጠናቀቀ በኋላ ያሳዩት የስነቦና ጥንካሬ ተገቢ አይደለም፣ ከወቅቱ ጋር ተመሳሳይ ነው ይላሉ እዚህ ዘገባ ላይ። በተመሳሳይ የዛን ወቅት ሁለተኛ ደረጃ ላይ የነበረው ማንቸስተር ዩናይትድ በቀጣይ ጨዋታ የነበረው ፊክስቸር በሊጉ ኒውካስል ዩናይትድ ነው። ኒውካስል ዩናይትድን 5-1 ያሸንፍና የነጥብ ልዩነቱን ማጥበብ ይጀምራል። በቀጣይ ደግሞ በ2025-26 በዘንድሮ ሲዝን የማንቸስተር ሲቲ ቀጣይ ጨዋታ ኒውካስል መሆኑ አሁን ተመሳሳይ የታሪክ አጋጣሚ ነው እዚህ ጋር ተለቃቅሞ የተነሳው። እነዚህ አጋጣሚዎች ታዲያ በአርሴናል ስብስብ ላይ ምን አይነት ተመሳሳይ የሜንታሊቲ የቡድን ዋንጫን የማሸነፍ ፍላጎት ክለቡ ያለው የአሸናፊነት ጥንካሬና በባህሪ ደረጃ ለዋንጫ ፉክክሩ ምን ያክል ቀርቧል በሚለው እነዚህ ነጥቦችን ያነሳሉ። በተጨማሪም በወቅቱ ከነበሩ ቀጣይ ፊክስቸሮች ውስጥ አርሴናል ተከታታይ 4 ጨዋታዎችን አቻ በመውጣት 5ኛውን ጨዋታ ከቼልሲ ጋር ከሜዳ ውጪ አድርጎ 2-1 ይሸነፋል። ከሜዳ ውጪ በነበረው ጨዋታ ከ5 ጨዋታ 4 አቻ 1 ሽንፈት ያስተናግዳል። አርሴናል ቀጣይ 5 ተከታታይ ጨዋታዎችን ማሸነፍ አልቻለም ነበር። አሁን ቀጣይ 5 ጨዋታዎች መካከል ደግሞ ቼልሲ አንዱ ነው። በወቅቱ የአርሴናል የመጨረሻ 12 ጨዋታዎች ውስጥ 6ቱ በቶፕ 6 ላይ የሚገኙ ጠንካራ ተጋጣሚዎች ነበሩ። የአርሴናል ሜንታሊቲ የሮቡ ምሽቱን ውጤት የተለያዩ ጉዳዮችን አገናኝተው ይሄ ታሪክ ሊደገም ነው ወይ? አርሴናል በወቅቱ ከዚህ ጨዋታ በኋላ በሁሉም ውድድሮች ጠንካራ ጉዞ እያደረገ በአንዴ ነበር ከእያንዳንዱ ኮምፒቲሽን ውጪ መሆን የቻለው። በውድድር ዓመቱ መጨረሻ አርሴናል 3ኛ ደረጃን ይዞ ነበር ያጠናቀቀው። 3ኛ ደረጃ ላይ የነበረው ቼልሲ አርሴናል ከበርሚንጋም ጋር ጨዋታ ሲያደርግ 55 ነጥብ ነበረው። አርሴናል ደግሞ 63 ነጥብ ነበረው። በሁለቱ ክለቦች መካከል የ8 ነጥብ ልዩነት ነበር። ከዛም በኋላ አርሴናል ከመሪው ማንቸስተር ዩናይትድ በ9 ነጥብ ርቆ ነው ሲዙን ያጠናቀቀው። ይህን ታሪክ በማንሳት የታሪክ ድግግሞች ሊፈጠር ይችላል ወይ የሚል ጥያቄ ነው በኮሊንስ ዘገባ ላይ የተመለከትነው እና በርካታ ዘአትሌቲክስም ዘታይምስም ቢቢሲ ላይ የወጣውን ሪፖርት እያሰፉት የተለያዩ አስተያየቶችን ሀሳቦችን እየሰጡ ነው የሚገኙ። ከ18 ዓመት በፊት የተፈጠረውን የእግር ኳስ አጋጣሚ በተመሳሳይ ክለብ በተመሳሳይ ከተማ ክለቦች የተደረጉ ጨዋታዎች የተመዘገበው ውጤት ተመሳሳይ መሆኑ በወቅቱም ከተነሱ ሌሎች ነጥቦች መካከል ኢማኑኤል አዲባዮር በፀጉሩ መቆረጥ ጋር ተያይዞ አንዳንድ እግር ኳሳዊ ያልሆነ መላምቶች ይሰጡ ነበር። የምታስታውሱ ከሆነ አዲባዮር ፀጉሩን ከተቆረጠ በኋላ ለ15 ተከታታይ ጨዋታ በሁሉም ውድድሮች ግብ አላስቆጠረም ነበር እና በተመሳሳይ ሮብ ምሽት ሳካ ያለፉትን 15 ጨዋታዎች በሁሉም ውድድሮች ግብ አለማስቆጠሩና ሮብ ምሽት ነበር ለመጀመሪያ ጊዜ 2026 ከገባ በኋላ ግብ ማስቆጠር የቻለው። ይህንንም ጉዳይ ያገናኛሉ። ነገር ግን
ወቅቱ ከነበረው አርሴናል እና የዘንድሮ አርሴናል መካከል ያለውን ልዩነት ደግሞ በደንብ አንስተን ያ ታሪክ ይደገማል ከሚሉ ሀሳቦች ጋር መነሳት ያለባቸው ነጥቦች አሉ። ይሄ ታሪክን ደግሞ የመቀየር አቅም ያለው የዘንድሮ የአርሴናል በርካታ ጥንካሬዎች አሉ። እነዚህ ምንድን ናቸው በሚለው ደግሞ እስቲ የራሳችንን አንዳንድ ሀሳቦች እናንሳ። ምንድን ነው በሁለቱ ያለፈው ከ18 ዓመት በፊት ከነበረው አርሴናል እና የዘንድሮ አርሴናል መካከል ያለው ልዩነትና በጨዋታው ላይ የተመለከትነው ጉዳይ ነጮቹ እንደሚያነሱት ተመሳሳይ ባህሪ የተስተዋለበት የቡድን እንቅስቃሴም የተጫዋቾችን ፍላጎት በሜንታሊቲ ደረጃ ደጋፊውም ተጫዋቾቹም በአንዴ የገቡበት ውጥረት፣ ተከታዩ ክለብ ደግሞ ማንቸስተር ሲቲ የወቅቱ የፕሪሚየር ሊጉ ዶሚኔንት ክለብ መሆኑን ተከትሎ በዛም ወቅት ደግሞ ማንቸስተር ዩናይትድ የበለጠ የወቅቱ ሱፐር ዶሚናንት ነበር። በአሌክስ ፈርጉሰን ውስጥ በዩሮፒያን ውድድርም ስኬታማ የነበረበት ወቅት ስለነበር የታሪክ አጋጣሚዎችን በተመሳሳይ መልኩ ይነሳል። ነገር ግን በወቅቱ የነበረው የአርሴን ቬንገር የስኳድ ዴፕስ የሚጠቀማቸው ተጫዋቾች ከወቅቱ ከነበረው የማንቸስተር ዩናይትድ የቼልሲ ኢንቨስትመንት አንጻር አርሴናል በአቅም ደረጃ ከነዚህ ሁለት ክለቦች ጋር ተፎካክሮ በገበያ ትላልቅ ሚሊዮን ፓውንዶችን እያወጣ ተጫዋች የሚገዛበት ወቅት አይደለም። ባይሆን ግን አርሴናል እንደ ቡድን ወጣት ተጫዋቾችን እያሳደገ የቬንገር አስደናቂ ፕሮጀክት የነበረበት ወደ ኤምሬትስ ከመጡ በኋላ ወጣት ተጫዋቾች የበለጠ በአርሴናል ቤት በመላው ዓለም የሚገኙ ታላላቅ ክለቦች የሚቀራመቱበት አርሴናል ሴትል በሆነ ስብስብ ተከታታይ የውድድር ዓመትን ከነዚህ ታላላቅ ክለቦች ጋር ኮምፒት ለማድረግ የሚቸገርበት ሱፐርስታሮችን ጠብቆ ለመቆየት ትልቅ አደጋ የሚፈጠርበት ከዓመት ዓመት እና በዴብዝ በኩል አንደኛ ኮንሲስታንሲ በሆነ የቡድን ግንባታ ኢንቨስት እየተደረገ ሱፐርስታሮችን እያቆየ የተገነባ ቡድን አይደለም። በየዓመቱ አርሴናል ትላልቅ ተጫዋቾችን ክላስ ያላቸውን ወደ ወርልድ ክላስ ደረጃ የሚሸጋገሩበት ፕራይም ታይም ላይ ከፍተኛ ክፍያ ከባርሳ ጀምሮ በመክፈል የአርሴናል ተጫዋቾችን ከቡድኑ ይሄን የቡድን ግንባታ የሚያፈርስ ወሳኝ ተጫዋቾችን ይነጥቁ ነበር። ስለዚህ እስኳዱ በበቂ ደረጃ ተረጋግቶ ተገንብቶ ለተከታታይ የውድድር ዓመት አሁን እንደምንመለከተው የአርሴናል እስኳድ ጠንካራ የቡድን ግንባታና ስትራቴጂ በተከታታይ የውድድር ዓመት የሚከተልበት ወቅት አይደለም። ባይሆን ፋይናንሻሊ አርሴናል የራሱን የስቴዲየም ትላልቅ ዕዳዎችን ለማቅለል ሱፐርስታሮችን ከማቆየት ይልቅ የመጡ ጥያቄዎችን እየተቀበሉ የስራው ጫና አርሴን ቬንገር ላይ ነበር ከፍ የሚለው። ነገር ግን ቬንገር በዘመናዊ እግር ኳስ በተለይ የእንግሊዝ እግር ኳስን 100% በአስተሳሰብም በአጫወትም በመቀየር ትልቁን አስተዋጽኦ የሚያደርጉበት ዓመት ነበር። ከኢንቪንሲብል በኋላ በወጣት ተጫዋቾች ላይ በጥቁር ተጫዋቾች ላይ የነበረው የአርሴናል አስደናቂ የቡድን ግንባታ ቀጣይነት እንዳይኖረው ትላልቅ ክለቦች ቡድኑ እያፈረሱ በከፍተኛ ክፍያ ከአርሴናል እጅ እያደጉ ያሉ ተጫዋቾችን እየወሰዱ የቡድን ግንባታውን ለአጭር ጊዜ ያደረጉት እንጂ አስደናቂ ግንባታ ነበር። የወቅቱ አርሴናል ደግሞ ከነበረው ከ18 ዓመት በፊት ቬንገር ውስጥ ከነበረው አርሴናል ፍጹም የተለያየ የቡድን ግንባታም አይደንቲቲም ነው ያለው። አርሴናል አሁን ኢንቨስት አድርጎ ተጫዋቾችን የሚያመጣበት እንጂ ለኢንቨስትመንት ብሎ ተጫዋቾችን የሚሸጥበት ወቅት አይደለም። በዛም ወቅት ከነበረው የአርሴናል ቀጣይነት ያለው የቡድን ግንባታ ኮንሲስታንሲ እንዳያሳይ ከሚያደርጉ ጉዳዮች መካከል የሌሎች ክለቦች አፕሮች እና ከተመለከታችሁ የግሌዘር ቤተሰቦች ከፍተኛ ኢንቨስትመንት ለሰር አሌክስ ፈርጉሰን ያደርጋሉ። በተቃራኒው ደግሞ ጆዜና አብራይሞቪች አስደናቂ ቅንጅትና ቼልሲ በፕሪሚየር ሊጉ ዶሚኔት ለማድረግ የትኛውንም ኢንቨስትመንት ለመፈጸም ከራሽያዊ ቢሊዮነር ጋር በዝውውሩ አግሬሲቭ ሆኖ የትኛውን ተጫዋች ለመንጠቅ ፓወር ነበራቸው። ስለዚህ የአርሴናል የግንባታ ሞዴል እና የተፎካካሪ ክለቦች ሞዴል ተመሳሳይ አልነበረም። በዘንድሮ
አርሴናል ባለፉት 5 ዓመታት ስናይ አርሴናል አሁን የቡድን ግንባታውን በሚካኤል አርቴታ ውስጥ ትረስ ዘ ፕሮሰስ በማለት የተለያዩ በየውድድር ዓመቱ ለቡድኑ የሚያስፈልጉ ተጫዋቾችን እስከ 105 ሚሊዮን ፓውንድ ለደክላን ራይስ እስከተከፈለበት ክፍያ ድረስ የምንጊዜም የክለቡን ሪከርድ እየሰበረ ቡድኑ ተጫዋች ያስፈርማል። በበቂ ደረጃ ደግሞ ቱሎችን ለሚካኤል አርቴታ ያቀርባል። ስለዚህ በዴብዝ በኩል በወቅቱ አርሴን ቬንገር የሚጠቀመው የተጫዋች ብዛት ለአንድ ጨዋታ አንደኛ በዚህም ወቅት የተጫዋቾች ለውጥ ወይም ተቀይሮ የሚገቡት የተጫዋቾች ቁጥር በወቅቱ 3 ነበር። አሁን እስከ 5 ተጫዋች ድረስ መቀየር ይቻላል። አድቫንቴጆችን ለ5 ተጫዋች ለመቀየር እንኳን ስቴብል የሆነ ዴብዝ ከተመለከትም በወቅቱ ከነበረው አርሴናል የአሁኑ አርሴናል በረጅም ርቀት የተሻለ ነው። በወቅቱ የነበረው አርሴናል የሚጠቀመው ማክሲመም ተጫዋች በአማካይ ከ15-16 ተጫዋች አይበልጥም። አንደኛ በጉዳት ምክንያት፣ ሁለተኛ ደግሞ ያለው የስኳድ ዴብዝ ጥንካሬ ከሌሎች ቡድኖች አንጻር በጣም ጠባብ ነው። እንደውም እናስታውሰው በበርሚንጋሙ ጨዋታ ቲዮ ዋልኮት 18 ዓመቱ ነበር። ይሄን ተጫዋች ቀይሮ የገባው ሌላኛው 18 ዓመት ተጫዋች ዴኒልሰን በወቅቱ ቀይሮ የገባው። ኤድዋርዶ ሲጎዳ በ9.5 ሚሊዮን ፓውንድ ገደማ በወቅቱ የመጣ የፊት መስመር ተጫዋችን ቀይሮ የገባው ኒኮላስ ቤንዲስነር ነው። 3ኛ ደቂቃ ላይ በማርቲን ቴይለር አሰቃቂ ጉዳት ደርሶበት ያ ብራዚላዊ ተቀይሮ ሲወጣ ትውልድ ብራዚላዊ የክሮሺያ ዜግነት ያለው የፊት መስመር ተጫዋች በእነዚህ ተጫዋቾች ነበር ሲተካ የነበረውና አርሴናል ያለው ዴብዝና በወቅቱ የነበሩ ተፎካካሪ ክለቦች ያላቸው የቡድን ጥንካሬ ፍጹም ተመጣጣኝ አልነበረም። ግን አርሴን ቬንገር የነበረው የወጣት ተጫዋቾች እምነትና የቡድን ግንባታ አስደናቂ ነበር። እንደውም በወቅቱ አንድ የሚባል ተመሳሳይ አባባል አለ። አርሴናል ዋንጫ ባያገኝ እንኳን አጨዋወቱ የበለጠ ማራኪ ስለሆነ ለደጋፊዎች ተጨማሪ ትዕግስት የሚሰጥ አስደናቂ ሜዳ ውስጥ ፍሎ ያሳያል እየተባለ እንግዲህ የአርሴናል ደጋፊዎች በውጤቱ በአመቱ መጨረሻ በሚፈጠሩ የቡድኑ ውጤታማነት በቂ ባይሆንም በጨዋታው ግን ረክተው ለቀጣይ ዓመታት ተጨማሪ ተስፋዎችን የሚያገኙበት የሚታይ የቡድን አይደንቲቲ ሜዳ ውስጥ የበለጠ ይስተዋል ነበር እና በቡድን ግንባታው ላይ ክለቡ ከሚያወጣው ኢንቨስትመንት ይልቅ ያለበትን ዕዳ የሚቀንስበት ወቅት ነበር። የተፎካካሪ ክለቦች ጥንካሬና የፋይናንስ አቅም ከአርሴናል ጋር በተመሳሳይ መንገድ የሚጓዝ አልነበርም። አንደኛ የቬንገር ስትራቴጂ ለዓለም እግር ኳስ ዛሬ ላይ ለምንመለከተው ዘመናዊ እግር ኳስ ከፍታ የመጀመሪያ መሰረት እየጣሉ የነበረበት የእንግሊዝን እግር ኳስ አስተሳሰብ 100% መቀየር የቻሉ ወጣት ተጫዋቾችን ለዓለም እግር ኳስ የሚያስተዋውቁበት ዘመን ነበርና ልዩነቱ በስፋት የሚታየው ከአሁኑ የቡድኑ ስትራቴጂና በወቅቱ ከ18 ዓመት በፊት የነበረው ስትራቴጂ ፍጹም አይገናኝም። 15-16 ተጫዋቾችን የሚገለገል ቡድን፣ የአሁኑ የአርቴታ ቡድን ደግሞ ከ22 እስከ 25 ተጫዋቾችን መጠቀም ይችላል። እንደውም በአንዳንድ ጨዋታዎች ከተመለከታችሁ በሌላ ሊግ አርሴናል የ10 ተጫዋች ለውጥ ያደርጋል፣ የ11 ተጫዋች ለውጥ ያደርጋል። በዘንድሮ ሲዝን ለሌላ ኮምፒቲሽን የሚፎካከር ጥሩ ዴብዝን መገንባት ችሏል። በአርሴን ቬንገር የአሰልጣኝነት ዘመን እንዲህ አይነት እንኳን የዴብዝ ስትራቴጂ ተመልክተን አናውቅም። የበለጠ እንደውም የካፕ ጨዋታዎችን ለአዳዲስ አካዳሚ ተጫዋቾች ቅድሚያ በመስጠት ነበር አርሴናል በጊዜ ከእንደነዚህ አይነት ውድድሮች ሲወጣ የነበረው ከተወሰኑ ጊዜያት በኋላ። ታዲያ ይህን ታሪክ ነጮቹ በማገናኘት የተለያዩ ነጥቦችን ያነሳሉ። አሁን የማንቸስተር ሲቲ ቀጣይ ጨዋታ ኒውካስል መሆኑ፣ በወቅቱ ደግሞ የማንቸስተር ዩናይትድ ቀጣይ ጨዋታ ኒውካስል ሆኖ 5-1 ማንቸስተር ዩናይትድ ማሸነፉ፣ የነጥብ ልዩነቱን ማጥበብ፣ አርሴናል ተከታታይ ጨዋታ አቻ ውጤቶችን ማስመዝገብ፣ የአሁኑ አርሴናል በ2025-26 የውድድር ዓመት ባለፉት 7 ጨዋታ የተመዘገቡ የአቻ ውጤቶች በዛ ማለታቸውን እነዚህ ስኬሎችን በማገናኘት የነጥብ ልዩነቱ 5 መሆኑ የተለያዩ ነጥቦች ይነሳሉ። ነገር ግን በወቅቱ ያለውን የዴብዝ ጥንካሬ የቡድኑ ስትራቴጂ ካነሳን
የአሁኑ አርሴናልና የቀድሞ አርሴናል ለምንድን ነው በአጨዋወትም አስተሳሰብም በተለያዩ ስትራቴጂዎች የተለያየ መልክ ያለው? የወቅቱን አርሴናል ለምሳሌ ያንን የበርሚንግሃም ጨዋታ ላስታውሳችሁ፣ ምናልባት በርካታ የእግር ኳስ ቤተሰቦች የማይረሱትም አጋጣሚ ስለሆነ ነው። አርሴናል 26 ሞክሮ 13ቱ ኢላማቸውን የጠበቁ ሙከራዎች ሆነው 63 በመቶ የኳስ ቁጥጥር ብልጫ አሳይቶ ፍጹም አስደናቂ የግብ ሙከራም ተጋጣሚ ላይ ከፍተኛ ብልጫ። ይሄ ማለት አዌይ ማች ነው። አርሴናል በሜዳው ከዚህ በላይ ዶሚኔት ያደርጋል። እንደውም በወቅቱ እነዚህ ኤክሲጂዎች በበለጠ አለመሰራታቸው እንጂ በአንድ የውድድር ዓመት እንደ አርሴናል ከፍተኛ ኤክሲጂ ክሬት የሚያደርግ ቡድን ያለ አይመስለኝም። በወቅቱ ከማጥቃት እንቅስቃሴና የቡድኑ አጫወት ለአርሴናል ደጋፊዎች ፍጹም አስደናቂና እግር ኳስን ትኩረት አድርጎ ለሚመለከት ከድል ጋር በአመቱ መጨረሻ ከሚገኙ ስኬቶች ጋር በተገናኘ አንዳንድ ቅሬታዎች ቢነሱም ግን በውድድር ዓመቱ በየትኛውም ስቴዲዮም በራስ መተማመኑ ከፍ ብሎ አስደናቂ እግር ኳስ የሚጫወት ቡድን ነበር። የአሁኑ አርሴናል ግን በዛ ደረጃ ያን ተጋጣሚ ላይ ሱፐር ዶሚነንት መሆን የሚችል ወይም የአርቴታ የጨዋታ አፕሮች እንደ ቬንገር ፍሪ ፍሎ ነው ወይ ነው? እኔ ነጮቹ ከሚያነሱት የታሪክ አጋጣሚና ግጥምጥሞች ጋር በቀጥታ ከተነሱ ነጥቦች ጋር በተቃራኒው የምቆም ነኝ። ግን አንድ እዚህ ጋር መነሳት ያለበት የአርሴናል ደጋፊዎችም ተደጋጋሚ ጥያቄ ወይም በአርቴታ ውስጥ ምላሽ ያላገኘው የአርሴናል አይደንቲቲ አለ። የጨዋታ አፕሮች ያ የቬንገር ቡድን በዚህ ጠባብ ስብስብ በዚህ የወጣት አቅም በአማካይ እኮ ያለፉትን 3 የውድድር ዓመት የቼልሲ የአማካይ እድሜ ነው ካለፉት የእንግሊዝ ፕሪሚየር ሊግ ባለፉት 19-20 ዓመት ውስጥ ከታዩ የፕሪሚየር ሊግ ስብስቦች ውስጥ ከአርሴናል ቀጥሎ ከረጅም ዓመት በኋላ አማካዩ እድሜ 24 ዓመት ከ236 ቀን ወጣት ስብስብ የያዘ ቡድን ቼልሲ ነው ከረጅም ዓመት በኋላ እንጂ በወቅቱ የምናስታውሰው ለረጅም ዓመት አማካዩ እድሜ ወጣት የሆነ የአርሴናል ስብስብ ነው እና በአብዛኛው የአካዳሚ ተጫዋች ለወደፊት ትላልቅ ደረጃዎች የሚደርሱ ትልቅ አቅም ያላቸውን ቅድሚያ በመስጠት ነበር አስደናቂ ቡድን ከዓመት ዓመት ቬንገር የሚያሳየው ለእግር ኳሱ ቤተሰብ። የአሁኑ አርሴናል አፕሮች እና የቬንገር አርሴናል አፕሮች ፍጹም የተለያየ ነው። ቬንገር የትኛውም ስቴዲየም ላይ ቡድኑ ከመከላከል ይልቅ በማጥቃት ውስጥ ያለ መከላከልን ነው የሚመርጠው። የአርቴታ አፕሮች ደግሞ ከዚህ በተቃራኒ ነው። ጥንቃቄን ያዘነበለ የበለጠ የጨዋታውን ኮንትሮል ከፍ ያደረገ የጨዋታ ስታይል ነው አርቴታ የሚከተለው። ያ ቡድን የበለጠ ጨዋታን የማሸነፍ ኮንፊደንስ አለው። እንግዲህ በተፎካካሪ ክለቦች ደረጃ ኢንቨስትመንት እና ስኳድ ዴፕዝ አለመኖሩ አርሴን ቬንገርን እድለቢስ አድርጓቸዋል በወቅቱ። የአሁኑ አርሴናል ግን እድለቢስ እንዳይሆን ወይም የተለያዩ ምክንያቶች እንዳይቀርቡ አርቴታ የተሟላ ቡድን አለው። ግን በተሟላው ቡድን ደረጃ የጨዋታው ስትራቴጂ ካለው የቡድን ጥንካሬ አንጻር አፕሮቹ ተጋጣሚን ዶሚኔት አድርጎ ለማሸነፍ የሚያስችል ነው ወይ ነው የኔ በግሌ ትልቁ ጥያቄ። ነጮቹ ከሚያነሱት ሀሳብ ጋር በጭራሽ የሚስማማ አይደለም። ምክንያቱም የወቅቱ ቬንገር የዓለምን እግር ኳስ የሚቀይር አስተሳሰብና ከትላልቅ ኢንቨስትመንት ይልቅ ቅድሚያ ለአካዳሚ ተጫዋች መሰጠት አለበት በሚል ስትራቴጂ አስደናቂ ክላስ ያላቸውን ተጫዋቾችን በማፍራት ነው ተፎካካሪ መሆን የቻለው። ማንቸስተርም ቼልሲ ከፍተኛ ኢንቨስትመንት ላይ ነው የተወጠሩት ከዓመት ዓመት። ማንቸስተር እኮ በወቅቱ 4 ክላስ ያላቸውን የፊት መስመር አጥቂዎችን ይዞ ነው ጨዋታዎችን የሚያደርገው። ከ6 በላይ የአማካይ ክፍል ጥራት ያለው ጥንካሬ ያለው። በተመሳሳይ ቼልሲ በትላልቅ ኢንቨስትመንት የተገነባ አስደናቂ ጠንካራ በመከላከሉ በኩል ፍጹም የሎ ብሎክ ስትራክቸሩ የምናስታውሰው ነው። 15 ግብ ብቻ በፕሪሚየር ሊጉ አስተናግዶ በ93 ነጥብ ዋንጫውን ያሳካ ብቸኛ ቡድን ሆኗል። በታሪክም እንዲህ አይነት አነስተኛ ግብ አስተናግዶ በከፍተኛ ክሊንሺት ያጠናቀቀ ቡድን የለም። እንደነዚህ አይነት ስትራቴጂዎች ባሉበት ወቅት ነው
ቬንገር ቡድን ከፍ ብሎ የሚታየው ለእግር ኳሱ ቤተሰብ አዝናኝ እግር ኳስ የሚያሳየው። ግን የወቅቱ የአርቴታ ቡድን ዴብዙ ከየትኛውም ስብስብ አሁን ላይ ካለው የፕሪሚየር ሊግ ተፎካካሪ ክለቦች በኳሊቲም በአማካይ ዕድሜም በኤክስፒሪየንስም የተሻለ ዴብዝ ነው። ግን የጨዋታው ስትራቴጂ ቅድሚያ አርቴታ የሚሰጠው እንደ ቬንገር ወጥቶ ከማጥቃት ይልቅ የራስን የመጫወቻ ክልል የበለጠ ኮምፓክት በማድረግ የሽግግር እንቅስቃሴዎችን በእያንዳንዱ የሜዳ ክፍል ዶሚኔት በማድረግ አንዱን ስቴጅ ዶሚኔት እያደረገ ሁለተኛውን ስቴጅ ዶሚኔት እያደረገ ግቦችን ማስቆጠር የሚፈልግ ነው። በዚህ ስትራቴጂ ደግሞ ክፍት ከሆነ እንቅስቃሴ የሚካኤል አርቴታ አርሴናል በዘንድሮ ሲዝን 18 ግብ ብቻ ነው ያስቆጠረው። ይሄ ደግሞ በዋንጫ ፍክክሩ ላይ ያለፉትን ጊዜያት የነበሩ ጥንካሬዎች ስናይ ክፍት ከሆነ እንቅስቃሴ ቡድኖች የሚያስቆጥሩት የጨዋታ ጎሎች ብዛት ቢያንስ በሲዝኑ መጨረሻ 65 በመቶ ከፍ ማለት አለበት ነው። አሁን የአርቴታ አፕሮች እና የቬንገር አፕሮች በጭራሽ አይገናኝም። ስለዚህ በታሪክ አጋጣሚ ይሄ ጉዳይ ይከሰታል ወይ? ይሄን ታሪክ የመቀየር አቅም አለው የዘንድሮ አርሴናል። ግን አርቴታ ስትራቴጂካሊ ጨዋታዎችን ለማሸነፍ የሚመርጥበት መንገድና የጨዋታ ድፍረት ጨዋታን ለመግደል የሚጠቀመው ስትራቴጂ ለአርሴናል ደጋፊዎችም ጭምር ስጋት የሆኑ በአርቴታ ላይ ያላቸውም እምነት እንዲወርድ የሚያደርገው 20ኛ ደረጃ ላይ ካለ ቡድን ጋር በዛ አይነት የጨዋታ ሲስተም መቅጠሙ ምናልባት ይሄን ታሪክ ሊደገም ይችላል የሚለው ሐሳብ ደጋፊ ውስጥ እንዲፈጠር ያደርጋል። አርቴታ ይዞ የሚቀርበው የጨዋታ ስትራቴጂ ለምሳሌ አንድ ትናንትና በኦፕታ ላይ የተመለከትኩት አንድ ስታት ነበር። ጨዋታን ድጋሚ በማስጀመር ዲሌይ ዘ ሪስታርት አርሴናል በዘንድሮ ሲዝን እስከ 20ኛ ሳምንት ድረስ አንድ የጨዋታ ስትራቴጂ ይጠቀማል። በአማካይ በዘንድሮ ሲዝን በየጨዋታው የሚጠቀመው የቆሙ ኳሶች ወይም ከኮርናም ከቅጣት ምትም የሚደረጉ እንቅስቃሴዎች ላይ አርሴናል የሚጠቀሙ ሰከንዶች አሉ። እነዛ ሰከንዶች ተደምረው በዘንድሮ ሲዝን 117 ደቂቃ ጨዋታን ድጋሚ ለማስጀመር በተለይ ከቆሙ ኳሶች በሚደረጉ እንቅስቃሴዎች ላይ አርሴናል ከፍተኛ ደቂቃዎችን ያባክናል። ይህም ማባከኑ ስትራቴጂካሊ ነው። በእርግጥ በተለይ የሴት ፒስ ኳሶችን የአርሴናል አቋቋም የቡድን ስትራቴጂ ቦታቸውን ይዘው የሚደረጉ ሙከራዎች ሁሌም በውጤታማነት ይጠናቀቃል። ግን በፕሪሚየር ሊግ አንድ ላይ ለየት የሚያደርገው የዚህ ውድድር ወይም ፕሪሚየር ሊግን ከባድ የሚያደርገው ከሌሎች ሊጎች ተጋጣሚ ክለቦች እንዲህ አይነት የጨዋታን ስትራቴጂ በፍጥነት አዳፕት አድርገው ሪያክት ለማድረግ የራሳቸውን የጨዋታ ስትራቴጂ ይዘው መምጣታቸው። አርቴታ አሁንም በዚህ የጨዋታ ስታይል ስትራቴጂውን አልቀየረም። ተጋጣሚ ግን ይህንን የጨዋታ ስትራቴጂ እንዴት ዲፌንድ ማድረግ እንዳለበት ተዘጋጅቶ መጥቷል። ለምሳሌ ባለፉት 2 ጨዋታዎች ተመልከቱ። ብሬንፎርድ አርሴናልን ነጥብ ያስጣለበት አንደኛው የጨዋታ ስትራቴጂ የቆሙ ኳሶች የረጃጅም የሚጣሉ የእጅ ኳሶች ጨዋታን በማስጀመር በኩል የሚፈጁ ሰከንዶችን ከፍ በማድረግ በተመሳሳይ አርሴናልን ስትራቴጂ በተመሳሳይ አፕሮች ይዞ በመቅረብ ነገር ግን ከአርሴናል በአካል ብቃት ደረጃ የተሻሉ ተጫዋቾችን በመጠቀም ጨዋታው ላይ እንደውም የበለጠ ውጤታማና ከዚህ ጨዋታ 3 ነጥብ የሚገባው ቡድን የሚመስለው ብሬንፎርድን 3 ነጥብ የሚያስፈልገው ዋንጫን ለማሸነፍ ከፍተኛ ፍላጎት ያለው ቡድን የሚመስለው ብሬንፎርድን። ይሄ አርቴታ የጨዋታ አፕሮች በተመሳሳይ መንገድ እያንዳንዱን ጨዋታ ለማሸነፍ የሚመርጥበት መንገድ ነው። በወልቭሱ ጨዋታ ደግሞ የጨዋታ ኮንትሮል አድቫንቴጅ 4 ደቂቃ ላይ የወሰደ ቡድን ያንን የሚያክል ደቂቃ ለተጨማሪ ግቦች ያደረገው ጥረት በወልቭስ አይነት ከወዲሁ የመውረዱ እድል 99% የተረጋገጠ እንግዲህ 1% ማቴማቲካሊ በእግር ኳስ የሚፈጠረው አይታወቅም በሚለው እንጂ ወልቭስ መውረዱን በፈረንጆቹ አዲሱ ዓመት መግቢያ አካባቢ ያረጋገጠ አይነት ቡድን ነው። ከእንደነዚህ አይነት ክለብ ጋር ጨዋታውን ዶሚኔት አድርጎ የበለጠ ከኮንትሮል ስትራቴጂ ይልቅ ደጋግሞ በመሞከር
ግቦችን ወይም አድቫንቴጅን ከፍ ማድረግ የጨዋታ ስትራቴጂ ነበር መሆን ያለበት እንደ ዋንጫ ተፎካካሪ ቡድን። ግን አርቴታ ይዞ የቀረበው የጨዋታ ስትራቴጂ ልክ የብሬንፎርዱ አይነት ተመሳሳይነት የጨዋታ መንገድ ወልቭስም በድፍረት ምክንያቱም ወልቭስ ምንም አይነት ተቃውሞም ጥያቄም የለበትም። ለምሳሌ አርሴናል ያን ጨዋታ አሸንፈው ቢሆን ወልቭስ ላይ ምን አይነት ትችት ይደርሳል? ምንም። የትኛውም የእግር ኳስ ቤተሰብ ተመልሶ አይወያይም። ባይሆን ስለ አርሴናል ስትራቴጂ ነው ሊነሳ የሚችለው። አሁን ግን ያንን መነጋገሪያ አርስት እንዲሆንም የፈቀደው የአርሴናል የጨዋታ ስታይልና የአርቴታ አፕሮች ነው። ከጨዋታ ጨዋታ መሻሻል ያለበት ሊጉ የሚፈልገውን የእያንዳንዱን ጨዋታ ስትራቴጂ በየጨዋታዎች እንደ ተጋጣሚው አይነት መጠቀምና ፍሌክሲብል ይሄንን አይደንቲቲ ነበር በአርቴታ ቡድን እስከ 18ኛ 20ኛ ሳምንት ስናይ የነበረው። ባለፉት ግን 7 ጨዋታን ኮንትሮል ለማድረግ ከፍተኛ ደቂቃዎችን ይወስዳል። የወሰደበት የጨዋታ ኮንትሮል ደግሞ አካል ብቃትን ያማከለ ስለሆነ አርሴናል ለሙሉ 90 ደቂቃ ተጫዋቾቹ ፊት ሆኖ አፕሮቹ በተመሳሳይ መንገድ አይቀጥልም። ምክንያቱም አርሴናል ክፍት ከሆነ እንቅስቃሴ በተደጋጋሚ ጥረት የሚቆጠሩ ግቦችን ሳይሆን አካል ብቃትን ያካተተ የጨዋታ ስትራቴጂ እየተጠቀመ የሚገኝ። ይሄ ደግሞ በሊጉ ወደ መጨረሻ ሳምንታት አካባቢ ተጫዋቾች ላይ አሁን የምናየው መዛልን ያስከትላል። እኔ የተመለከትኩት የአርሴናል ያለፈው ታሪክ በተመሳሳይ አጋጣሚዎች የውጤቱ አይነት ምናምን እነዚህ ጉዳዮች በእግር ኳስ እያደጉ እየተለወጡ እዚህ ደረጃ ደርሰው ተመሳሳይ አጋጣሚ ይፈጠራል ማለት ተገቢ አይደለም። ግን በጨዋታ ስታይል ከጨዋታ ጨዋታ ተለዋዋጭና ለተጋጣሚ የማይገመት ቡድን በመሆን ጨዋታን በማሸነፍና በመርታት የራሱ ስትራቴጂ በበርካታ አማራጭ ያለው ቡድን ቢሆን የሚካኤል አርቴታ አርሴናል አሁን ያለው የነጥብ ልዩነት አንድ ቢሆን እንኳን ስጋትን 100% መቀነስ ይችላል፣ ማጥፋትም ይችላል። ነገር ግን የ5 ነጥብ ልዩነት ሆኖ ስጋቱ ከፍ ብሎ ኮንሲስተንሲው በበቂ ደረጃ ሜዳ ውስጥ ያልታየው ማንቸስተር ሲቲ እንደ ዘንድሮ ሲዝን እኮ አምና ጭምር አልተዳከመም። ሲቲ የ1.45 ቡድን ሆኗል። ከረፍት በፊት በሚያስቆጥራቸው ግቦች ነው ከፍተኛ ነጥብ እያስመዘገበ ያለው። አርሴናል ግን በተመሳሳይ እንደ ማንቸስተር ሲቲ ከረፍት በፊት ያለው የማስቆጠር ጥንካሬ ተመሳሳይ አይደለም፣ በጣም ወርዷል። በግራፍ ከፍተኛ ልዩነት አለ። የአርቴታ ስትራቴጂ አልተቀየረም። ጋርዲዮላ ግን ጨዋታዎችን እንደ ኤክስፐሪመንት ስለሚጠቀም ከጨዋታ ጨዋታ እንደ ተጋጣሚ በቅርብ ሳምንት የአማካይ ክፍሉ ላይ የፈጠረውን ሮቴሽን አይታችኋል። በተከላካይ ስፍራ በአዳዲስ ዝውውሮች የፈጠረው ሌላ ቅንጅት፣ ፋይናል ሰርድ ላይ በሌላ አማራጭ እንደ ተጋጣሚው እንቅስቃሴ ሴሜኒዮን የተለያየ ዳይሜንሽን በመጠቀም ቸርኪና ፎደንን በጋራ እያጣመረ የጀመረውን ስትራቴጂ ቀይሮ አንዱን ብቻ በጨዋታ በማሰለፍ ጨዋታ ላይ የተለያየ አፕሮች ስትራቴጂው ለተጋጣሚ ተጠባቂ አይደለም። ስለዚህ ተጋጣሚ በመጀመሪያ 35 ደቂቃ ሲቲን አዳፕት እስከሚያደርግ ሲቲ ግቦችን አስቆጥሮ ጨዋታን ይገላል። ስለዚህ አድቫንቴጅን ይዞ ነው ወደ ጌም ኮንትሮል የሚቀየረው። አርሴናል ግን አድቫንቴጅን በአግባቡ እጁ ሳያስገባ የሚጠቀመው የጨዋታ ኮንትሮል የበለጠ አድካሚና አካል ብቃት ተጫዋቾችን የሚያደክም። አሁን አብዛኛው አርሴናል ቤት እየተፈጠሩ ያሉ ጉዳቶችም ከጨዋታ ጨዋታ ያልተሟላ ስብስብ ወይም በቂ የመጀመሪያ ተመራጭ ምርጥ 11 ይዞ ማሄደው በፋቲግ ምክንያት የሚፈጠሩ ጉዳቶች ናቸው። በደንብ ተመልከቱ። አርሴናል ቤት ባለፉት 10 ጨዋታ የተደራራቢ ጉዳት አንደኛው ምልክት መስል ኢንጁሪ ጡንቻ ላይ የሚያጋጥም ሳካ ያጋጠመው ትሮሳርድ አጋጠመው የተባለ የሚገኘው የጉዳት አይነት ተመሳሳይነት አለው በማርቲን ኦዲጋርድ ላይ። ይሄ ጨዋታ ላይ የሚከተለው የጨዋታ አፕሮች ምናልባት በወቅቱ ካለው ከቬንገር ቡድን ጋር በባህሪ በምን ነጮቹ በተመሳሳይ መንገድ ሊያገናኙ ይችላል። ነገር ግን እኔ በበኩሌ የቬንገር የጨዋታ ስታይል አዝናኝም ነው፣ ጨዋታን ለማሸነፍ በቂ ነው። በጥራት ደግሞ ይሄ ቡድን በዴብዝ በአስተማማኝነት ይበልጣል። የበለጠ ለቅንጅት ከፍ ያለ ጊዜያትን ወስዶ በቂ ቅንጅት የፈጠረ ነው። ስለዚህ የጨዋታ ስታይል ባይሆን በዚህ ሲዝን አርቴታን ዋጋ ሊያስከፍል የሚችለው ራሱ ይዞ የሚቀርበው የጨዋታ መንገድ እንጂ ነጮቹን የሚያነሱት ተመሳሳይ ታሪክ ይሆናል ብዬ አላስብም።
እስቲ የእናንተን ሀሳብ አስተያየት የቬንገር የጨዋታ ስታይል በዚህ ዴብዝ ቢሆን በዚህ ኢንቨስትመንት ቢሆን አርሴን ቬንገር ተከታታይ 5-6 ዓመት የሊጉን ዋንጫ ያሳካል። አሁን አርቴታ እየተደረገለት ያለውን ኢንቨስትመንት ዝም ብላችሁ አስቡት። ያ የቬንገር ቡድን ላይ ያ አዝናኝ እግር ኳስ የሚጫወተው ቡድን ላይ ቢፈጸም ምን ያክል ነው አርሴናል በታሪክ አጋጣሚ ሻምፒየንስ ሊግን የማንሳትም አማራጭ የሚኖረው? ግን የቬንገር ስብስብ ከ15-16 ተጫዋቾች በላይ የሚጠቀም ዴብዝ አይደለም። የሚካኤል አርቴታ አርሴናል ግን እስከ 24 ተጫዋች በአማራጭነት ለአንድ ጨዋታ በአማካይ ፊት ሆኖ የሚደርሱት የስኳድ ዴብዝ ነው። ስለዚህ በዴብዙና በጨዋታ ስታይል ያ ታሪክ ሊደገም ይችላል እንጂ ነጮቹ እንደሚያነሱት ቀጣይ ፊክስቸር፣ የነጥብ ልዩነቱ፣ ቀጣይ የለንደን ደርቢ ጨዋታዎች፣ እነዚህ ጉዳዮች እግር ኳስ እንግዲህ በ18 ዓመት ውስጥ ምን ያክል ኢቮሉሽን እንዳሳየ እንዴ! የጋርዲዮላ ስታይል፣ የክሎፕ አርቴታ የራሱ ሞመንተም፣ አሁን በዘመናዊ እግር ኳስ እየመጡ ያሉ ወጣት አሰልጣኞችን ብዙ ሺህ ጉዳዮች ተፈጥረው ተቀይረዋል። ስለዚህ በተመሳሳይ ወቅት ተመሳሳይ ውጤት በተመሳሳይ ከተማ ክለቦች መፈጸሙ ያ ታሪክ ይፈጸማል የሚለው ጉዳይ በግሌ አያስማማኝም። በጨዋታ ስታይል ግን ሊፈጸም ይችላል የሚል የግል ጥርጣሬ አለኝ። ይህን ሀሳብ እስቲ እንዴት ትመለከታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአሌክሳንደር ይስሐቅ የፊትነስ ጉዳይ እስከምንመለስ ድረስ ሰላም ቆዩ።